ፌደራል መንግስቲ ማንኛውም የነዚህ ባህላውያን ጀነራሎችና የነዚህ ቀጣፊ የሆኑ ፖለቲከኞች ቤተሰብ ልጆች እንዳይወጡ ወደ ሌላ ሀገር እንዳይወጡ አብረን ነው እዛ ምን ጨፋጨፈው እንዳይወጡ ነገር ያለው እንዳይወጡ ማንንም ሰው እንዳይወጣ ፌደራል መንግስት በዚህ መተባበር አለበት ልንገር አሁን ልጆች እያሸሸክ እስከነ ሰራተኞቻቸው እያሸሸክ የማን ልጆች ልታስጨርስ ነው ሸፋቱ አድዋ ግን ሸፋቱ ጋምበላ ይውለም ሸፋቱ አድዋ እንደርታ ነቂሎም ዝወደኡ ሸፋቱ እንደርታ ኩለም ተጸብኻ ሸፋቱ አጋመ ኩለም ተጸብኻ ሞኝ ኻድለይ ብለካለሁ አንጃል ኻድለይ ትነግረካ ሸፋቱ አድዋ እዮም ይለካለሁ አድዋ አይደም መሪጻም ሰዱም ለብረጽ መንጀሪ ነው ያት መሪጻ አላማጣ ያት መሪጻ أنا أقول لك أنا أردك نحزوك وإناس كأنا تمريض خير كهلا وكلنا أنا العلينا كنولو إنا نحللنا دبرت ين مريض نسددو شرديو تنبنديو عقامديو درتاديو من جرينا مريض نسددا منيو مسلمين ين خاطر مريض مسادتات عدواكو يم تودادرم ناو كواوينا زلو حزبي بتلين إرتراويان سلام زدلي نا إرترا حزبن منغستن نسلام دو مبال كنقصلو لينا جونوسايد نزقصل حيل خا كلهم جونوسايد قوم حيلتا تكاوينا زلو امحرا يكون إرترا يكون አጎብ ይሁን አፋር አጎን ህዝብ ትግራይ ኮኑ አጎን ሰራዊት እዚ ኮኑ ኻ በዘጋጣም እዚው መልእክትና ንሐልፍ ከይድገምና እንደሊ ዝሓለፈ ረስዕና አይኮነን ከይድገም አቦርደር ኤርትራና ዘለና ግልጽ እحنا እንደል ሰላም ተጋሩን ኤርትራውያንን በሰላም ክነውሪ ሕጋው ኮውኒ እحنا ሉዓላዊ ነት ብዝምልከት نا إثيوبيا مهان نفلتنا بحقي سيكون تصقم سلام كن ندلينا سل السلام مزدلي حزب إرترا بسلام كن نبرينا ندل سلام مزدلي تخالي بحقي بسرعات يتصاري لنا جونوسايد تفصيمنا يو ازيو كقصلي نزبل حيل كن داو يبالي داو كم نبل كاينا نرغاغ زلنا اما چرشا قالينا ناتو زلنا اما خت حزب تግራይ كنت قروينا أمود أتحد حدا نجر كزارب بقالم حاليوم أما خت حزب تግራይ مودعتا مسوات زخفلو قال حزب تግራይ جميرهم زودو بصوتنا قال كعصوي زرباي بصايسيم كابز حزب دي توليدنا حزب دي قاليسنا عبينا نزي حزب دي طليمنا دعا نابي كنكد ولا دغاغيمنا خنسوا عينا يلو جمير واتقالسي وديوا كبري هابلنا زلالم بصايباي كافتم جمرون بمسواتي زودوني علامه يحلونا اودادبانا وداوي يحلونا قنع علامه اودادبانا قنع ويدماني تخكلኛ مرر يحلونا قدم يتنبركخنا ابز حلفه سرعتات يتنبركخنا حزونا ينبركخن ازي مسوات زحات تخوين خا كنكفلينا يلو غيروا خا حزي سلام ماخل غيرنا بقصالي كابزي مصيو تغارو كنبرك يزبل كن نحنا خ دقمن كوينا ابز تاريخ معراف زي زلنا ابز ولد زي زلنا حلوف تاريخ تغارو عقبنا نقدميت كمن نخيد حاول تقسم مسكرنا يكون كبري هابلي ودي ስለዚህ ይሄን ሰራዊትን 1 ሚሊዮን ሰራዊት ስላለክ ተማምነህ ጦርነት ብትጀምር ጦሩ አንደኛ ምርኮኛ ስለሚመራው መማረክ ለካ ፊልድ ማርሻል ያደርጋል መማረክ ለካ እንደባጫ ደበሌ ሙሉ ጀነራል ያደርጋል መማረክ ለካ እንደ አባዱላ 9 ስልጣን ያሰጣል ብሎ ነው የሚያስብ ወታደሩ ስለዚህ ምርኮኛ የሚመራው ወታደር ሊያሸንፍ አይችልም በምንም ታምር ወደ ኤርትራ የሚደረገው ጦርነት ሀገሪቱን ያፈርሳል አትሞክረው ጦሩ
ወይም ሰራዊቱ ሀገራዊ ፍላጎት ሀገራዊ ስሜት የለውም። ዲሲፕሊንና ጽናት የለውም። ስልጠናውም ዜሮ ነው። የምርኮኛ ወታደሮች ተማራኪዎች የሚመሩት ምርኮኛ ወታደር ነው። ይሄን ባለማሟለቱ ምክንያት አለቆቹ ምርኮኛ ስራ አለቃዎች በመሆናቸው ምክንያት ወታደሩ ሊዋጋ ቀርቶ እንደውም እየተማረከ ጠመንጃውን ወደ ኤርትራና ወደ ትግሬዎች ያስረክባል። ተማርኬ መጥቼ አብይን አስወግጄ ጀነራል እንደ ባጫ ደበል ይሆናል ብሎ የሚያስብ ጦር ነው። ስለዚህ አብይ አህመድ ድንፋታህን አቁሞ በኤአይ ቴክኖሎጂ እያሰራ ዝንጀሮ መንግስቱ ኃይለማርያም ታዬ ደንደዓ የመሰሉ ሰዎች አቅርበ እንደ አዳነች አበቤ ቺምፓዚ ወደ ቀይ ባህር መስመር አልፈናል ምናምን ኦሮሞ ገና ጮርቃ ናችሁ ማለት ነው። በፍጹም ጦርነቱ አያስፈልግም። ሞክረውና እናያለን። እኔም እዚህ ቁጭ ብያለሁ፣ እናያለን፣ ታዩታላችሁ። ወንድ ከሆንክ አብይ አህመድ ተኩስ። የሚመጣውን እኔ ስለማውቀው ኦሮሞ መክቶ ይዋጋል የሚል ጅል እንዳትሉ፣ አማራም እንዳትዋጋ። ይሄ ምርኮኛ ኦሮሞ ኬንያ ነው የሚገባው። አስረግጬ የምነግርህ ታልቃለህ። ትግሬዎች ኮሚትመንት አላቸው። ወርቁን ለምደዋል፣ ወደቡን ይዘዋል፣ አገርን ለመመስረት ይፈልጋሉ። ስለዚህ 2 ሚሊዮን ትግሬ ሁለቱ ተባብረው 7 ሚሊዮን ናቸው። 5 ሚሊዮን ትግሬ አሸንፎ እንደ እስራኤል የሆነ አገር በመስረት ነው የሚፈልጉት። ስለዚህ ትግሬ በፍጹም አይማረክም። ወደ 4 ኪሎ ለመምጣት ነው የሚገሰግስ። ሌላው ሚስጥሩን ደግሞ በኋላ ነግራቸዋለሁ። ተማርኬ ጀነራል፣ ተማርኬ ፊልድ ማርሻል እሆናለሁ ብሎ ያስባል ወታደሩ። ምክንያቱም እነዚህ ውዳቂ በሻዕቢያና ወያኔ የተማረኩ ምክትል አሰራሮች ናቸው የኢትዮጵያን ጦር የሚመሩት። ይሄ የመራውን ብርሃኑ ጁላ መርቶት ነው። አብይ አህመድ ብልጽግና በቃ የቃቃ ጨዋታ። ከዚህ ከዘበኛም ከምንም ተጠራቅማችሁ የመጣችሁ ናችሁ፣ እናውቃችኋለን። ሞክረው፣ አብይ አህመድ ሞክረው እስኪ። ሁለቱ ትግሬዎች አንድ ናቸው። ባይዞ ይለጠልጣል። ገና ተኩስ ሲከፈት አማራ ነው እንጂ የሚዋጋው፣ አማራ ደግሞ አኩርፏል፣ ማንም አይዋጋለትም። ስለዚህ ኦሮሞና ደቡብ ምግብ ካልበላ አይነሳም፣ ውሃም ካልጠጣ አይንቀሳቀስም። አማራ ግን በአንድ ፍን ሽምብራ 7 ቀን የሚዋጋ ነው ፋኖ ማለት፣ ወይም ደግሞ ልዩ ኃይል። አማራ ማለት ያ ጣሊያን የመከተው አማራ። ኦሮሞ የትኛው ደግሞ የትኛው ሰልጥኖ ነው? ጠመንጃ መሸከም አይችልም እኮ አሁን እኮ ነው ያለመርናቸው። ስለዚህ በሙሉ ኦሮሞ መዋጋት ስለማይችል በህዋት ጦርነት ጊዜም ቀስቅሼ 480 ሺህ ጦር አሰልጥናችሁ አማራን ብቻ ለምን ታዋጋላችሁ ስል ነው 10 ሺህ ጦር ወስደው በ3 ሰዓት ውስጥ የተማረኩ። ይሄ ወታደር በትግራይ ጦርነት ጊዜ አስታውሱት፣ ሰሜን ሸዋ ደርሶ ነበር። ሸሽቶ እኮ ነው ወታደሩን መስክሯል። አያማራ ፋኖ እያለ አያማራ ልዩ ኃይል። በሴራ ግን ሻዕቢያዎችም ከህዋት ጋር ተመሳጥረው ልዩ ኃይሉን መቱት። ኦሮሞች በድሮን ፈርተውት አማራን አደቀቁት። ፋኖን በተኛበት መቱት። እነዚህ ከሃዲዎች እና አብይ አህመድ እነ ደብረ ጽዮን። ስለዚህ ሸዋ ደርሶ ነበር አስታውሱት። ያውም ያ ሁሉ 130 ሚሊዮን ህዝብ እየተጠራ መጣች፣ ህዋት መጣች፣ ተነሱ ጡጡጡጡጡ ጦርጧራ። ያን ጊዜም አልመለስከው እንኳን አሁን ጦርነት የኦሮሞን ጦር አሰልፌ አስረግጬ የምነግርህ ትበተናለህ። ስልጣን መልቀቅ አይደለም ማምለጥ አይደለም። አገሪቷ በምን ያህል ደረጃ ብረስት እንደምታረግ ታዩታላችሁ። አገሪቷ በሙሉ ትበታተናለች። አብይ አህመድ ገና ጦሩ ሲያንቀሳቅስ መሀል ከተማ ስልጣን ለመያዝ ትግሬዎች ገብተዋል። ተኩስ መክፈት ጀመሩ።